ሊደበቁ የሚገባቸው አካል ክፍሎች ሴክሹዋል የሆኑ ብዙ ፖርኖግራፊክ የሆነ ኮንቴንት ወይንም ደግሞ ይዘት ያለው አለባበስ መንገድ ላይ ታያለ። ይሄን የሚያይ ወጣት ጤና ውሎ አያድርም። በጣም ከፍተኛ ቀውስ እያመጡብን ነው። አንድ ያላወቅነው ነገር ይሄ የግብረ ሰዶም አጀንዳ ነው። ግብረ ሰዶማዊ ነኝ ማለቱ ነው። ግዴታው እንደሆነ አስቦ ዝም እያለው ያለበት አይነት ነገር ነው ያለው። በቃ መኪና እየነዳ ያባረረ ሁሉ የሚያስነሳ በቃ እንስሳ ሆነ ማለት ነው። ላይቭ ፖርን ማንም ይምጣና ይናገር። የሚያምነውም ይፈረዳል፣ ይመዘናል። ሁላችንም በፍርድ ወንበር ፊት ቆመን በስጋችን ለሰራነው ነገር የምንጠይቅበት ቀን ሩቅ አይደለም። እዛ ላይ የሚታየው ይሄ በፖርኖግራፊ ላይ የሚታየውን ነገር የሚያዩ ባሎች፣ የሚያዩ ሚስቶች ድራማ መሆኑን ዘንግተው እዛ ላይ የሚያዩትን ነገር አምጥተው ትዳራቸው ውስጥ ፕራክቲስ ለማድረግ ይሞክራሉ። ብዙ መጨመላለቅ ያለበት እና ሴቷን በጣም የሚያዋርድ ተግባር ነው። እነሱ ታርጌት የተሳካ ነው። የአደባባይ እውነታ ስለሆነ ማለት ነው። እና የሴት እህቶቻችንን አለባበስ ስትመለከት ያለው መገላለጥ ሊደበቁ የሚገባቸው አካል ክፍሎች በጣም ሴክሹዋል የሆኑ ወይንም ወሲባዊ ስሜትን ቀስቃሽ የሆኑ አካል ክፍሎች በአደባባይ በፋሽን ስም ወይም በዘመናዊነት ስም ተጋልጠው ሲሄዱ ታያለ። ደረት ላይ እንደገናም ደግሞ ቀሚስ ከማጠሩ የተነሳ ሴቶች ጭናቸውን እያሳዩ በየአደባባይ ይሄዳሉ። ይሄን የሚያይ ወጣት ጤና ውሎ አያድርም እና እንዲህ አይነት አለባበሶችን በቀጥታ ስርጭት ከጣቢያው የሚተላለፉ ፖርኖግራፊ ላቸዋለሁ። ምክንያቱም ፖርኖግራፊ ግድ በሚዲያ ወይም በቲቪ ስክሪን መምጣት ስለሌለበት እንዳውም ብዙዎችን እየጎዳ እንዳለ አይደለም ወጣቶችን አረጋውያንንም ጭምር እየጎዳ እንዳለ መረጃው ስላለኝ ነው ይሄንን እና እንዲህ አይነት ጩኸት አረጋውያንም ዘንድ ሁሉ አለ። አንድ አባት እንዲህ ብለው ጽፈው ሰጡኝ። አንድ ወቅት ወደ 70ዎቹ እድሜ ላይ ያሉና እርቃናቸውን እንዲህ ይላል፣ ጥያቄ ይላል ጽሁፉ እና ቢያረጁም ከአይን መቀላወጥ የጸዳ የለም ይላል። ቢያረጁም ከአይን መቀላወጥ የጸዳ የለም እና እንደው እርቃናቸውን እንዲህ በየአደባባዩ የሚሄዱት እህቶቻችንን ወጣቶችን እንደው ሀይ የሚል አንድ ጀግና ምን ነው አጣን የሚል ነው ቃል በቃል የተጻፈው እና የአረጋውያንን ጩኸት ነው ይሄ ያለባበስ ጉዳይ። እና አሁን ጭራሽ በፊት ልብስ ሲቀደድ ሰፍተን ስፉ ተብለን ወይ አሰፍተን ነው አይደል? አሁን የተቀደደ ልብስ በገንዘብ እየተገዛ ያው መቀደድ ብቻ አይደለም፣ የተቦጨቀ ልብስ ፋሽን ተብሎ የሴቶችን ጭን አደባባይ ላይ የሚያሳይ በጣም አጫጭር ቀሚስ፣ እንዲህ አይነት አለባበሶች በጣም ከፍተኛ ቀውስ እያመጡብን ነው። ወደ ወንዶች ስትመጣ ሲኪኒ ነው እንዲህ የምትባል ሱሪ ያለች፣ ቃሪያ ሱሪ እንደምትባል አውቃለሁ። መቅጠኗ ሳይገርም መቀመጫ የላትም። አስተውለህ ከሆነ ግማሽ መቀመጫዋ የት እንደሄደ አይታወቅም። እና ማለት ውስጤን በጣም ስለሚያመው ነው ያው ልሳቅ ብዬ እንጂ በጣም የሚያም ጉዳይ ነው። ያንን እየለበሱ ወጣቶቻችንን መቀመጫቸውን በየሜዳው እያሳዩ ይዞራሉ። አንድ ያላወቅነው ነገር ይሄ የግብረ ሰዶም አጀንዳ ነው እና ወጣቶች ይሄን ለብሰው ሲሄዱ የነሱን አጀንዳ እያስፈጸሙ ነው ያሉት በገዛ አለባበሳቸው ማለት ነው። ያም እርቃና አለባበስ እንዳልኩ የግብረ ሰዶማን አጀንዳ ነው። ይሄ ሴክሹዋል ፍሪደም የሚለው ሐሳብ ራሱ የወሲብ ነፃነት የግብረ ሰዶማን አጀንዳ ነው እና በአንድ በኩል ተቃዋሚ ነን እንላለን፣ በሌላ በኩል ግን የነሱን አጀንዳ እናስፈጽማለን። ኢንዱስትሪያቸውን የሚያጠናክር አለባበስ እየገዛን ማለት ነው። ልብሳቸውን ስንገዛ ገንዘቡ ወደድንም ጠላንም ለነሱ ነው ገቢ የሚሆን። በዚህ ምክንያት ብዙ ሰው እየተጎዳ ነው። አንድ ወጣት እንዲህ አይነት ወጣት ወንድ እንዲህ አይነት ሱሪ ለብሶ ሲሄድ ሁለት መልእክት ነው ያለው።
አንደኛ ግብረ ሰዶማዊ ነኝ ማለቱ ነው ወይ ሁለተኛ ደግሞ መሆን አይቀርም ከለታት አንድ ቀን ያው እሆናለሁ። ለምን ይሄን አይነት አለባበስ ቋምጠው የሚጠብቁ በዚህ ችግር ውስጥ ያሉ ወገኖቻችን አሉ ግብረ ሰዶማዊ እና እንዲህ አይነት ለብሶ ያዩትን ወጣት መክተብ ይፈልጋሉ። እንደዛ ነው ቋንቋው የኛ ነች ብለው ነው የሚሉት እና ይከትቡታል። ሄደው የራሳቸው ያደርጉታል በራሳቸው መንገድ አላቸው እና እንዲህ የሆኑ ስላሉ ማለት ነው። እና ያለባበሳችን ስታይል ራሱ ፖርኖግራፊክ መሆን የለበትም እና እንደ ሀገር በጣም ጽዱ የሆነ ያለባበስ ስታይል አለ አይደል? የተከበረ ባህል ልብሶቻችንን ስታይ በጣም ዲሰንት ያማሩ በቃ ምን ያህል እንደው ወረድ ያሉ እንደሆኑ እና እነሱን እንኳን አሁን ወደዛ ለማምጣት እየተሞከረ ነው ማለት ሴክሹዋላይዝ ለማድረግ እና ይሄ ሁሉ ሊታሰብበት ይገባል። በቀጥታ ስርጭት ምልህ ሌላው ደግሞ ይሄ እንዲህ በአደባባይ መዳራት አሁን እየተለመደ መጥቷል። በውጭ ዓለም ሲወራ የሚዘገንነን ነገር አሁን ሳያፍሩ ወጣት ወንዶች ሴቶችን በአደባባይ እየሳሙ ነው። ሴክስም ሲያደርጉ የታየባቸው ቦታዎች ጥቂት አይደሉም። ካምፓሶችማ ስትሄድ በክተራ የሚባል ቦታዎች አሉ። እንደው ስጠራው እያመመኝ ነው የምጠራው፣ ግን ምን እናድርግ አሁን ፋሽን ሆኗል ማለት እያንዳንዱ ካምፓስ ይሄንን አዶፕት አድርጎ በቃ ግዴታው እንደሆነ አስቦ ዝም እያለው ያለበት አይነት ነገር ነው ያለው እና እዛ የሚሉት ይሄ ምናምን ተራ የሚባለው ቦታ ላይ ሲጀመር እህቶቻችን ናቸው በጌታ ባሉት ሴት ልጆቻችን ማለት ነው። this is too painful በጣም ያማል እና የኢትዮጵያ ሴት ልጆች የኔ ሴት ልጆች ናቸው በጋድ እኔም ሴት ልጆች አሉ እና ይሄንን ከኢትዮጵያ ምድር ማጥፋት አለብን። ይሄ አገራዊ ሀፍረት አገራዊ ውርደት ነው። ወላጅ ልጁን ካምፓስ ውስጥ ሊያስተምር ልኮ ዋጋ ከፍሎ ያስተማራቸው ሴት ልጆች በአደባባይ መሸ ተብሎ የወንድ መራኮቻ እንዲሆኑ በቃ ራሳቸውን አሳልፈው ሲሰጡ ያማል እና አንዳንድ ግቢዎች የምንሰማው ነገር በጣም አሰቃቂ ነው። በቃ በየሜዳው እንደ እንስሳ ነው ሴክስ የሚደረገው ብቻ ይምሽ እንጂ ማን እንደሆነ እንኳን ሳይተዋወቅ ማለት ነው። ማለት ሄዶ ብቻ ፒክ ማድረግ እና አንዳንድ ግቢዎች በቃ በጣም ከመቸገራቸው የተነሳ ፓውዛ ይገጥማሉ ወይም መኪና በየምሽቱ አንዱ በተለይ ሲቸግረው በቃ መኪና እየነዳ ያባረረ ሁሉም ያስነሳ በቃ እንስሳ ሆኖ ማለት ነው። ይሄ ሁሉ የምን ውጤት ነው? የፖርኖግራፊ የሚታየው ፖርን በፊልም የሚታየው የሚያመጣብህ አንዱ ተጽዕኖ ምንድነው? ወዲያው ነው አድርገው ነው ለምን እንዲህ እንደሚሆን እየመጣው ነው ታገሰኝ እና በቃ ይሄ ያለህን ኢንሂቢሽን ወይም የሚከለክልህን ነገር የሚያግድህን ነገር ነው የሚሰራው እና ሰው እንስሳ ሆነ እና እዛ ሄደህ የምታየው ነገር ደግሞ ወጣቴን እዚህ ነገር ውስጥ የሌሉ ወጣቶች ደግሞ ያንን ለማየት ይገደዳሉ እና ያ ደግሞ በቀጥታ ስርጭት የሚተላለፍ ፖርን በቃ ያለ ስክሪን ያለ በቃ እዛው ግቢ ውስጥ ማለት ነው እና ብዙ ካምፓሶች በቃ የፖርን ማሰራጫ ቦታዎች ሆነዋል። ላይቭ ፖርን ማለት እና በዚህም ነው የሚለከፉት ልጆቻችን እና ጤነኛ የነበረው ልጅ ያን አይቶ ይለከፋል እና ያን ፋንታሳይዝ ሲያደርግ ሲያስብ ነገሱም ደግሞ ከማናንሽ ምክንያቱም ያው ውስጥ ያለው ኬሚካል ሁኔታ። አምስተኛው ንግግሮች ናቸው። ቅድም ጠቅሼዋለሁ። ንግግሮቻችን ጤናማ ካልሆኑ ፖርኖግራፊክ ሊሆኑ ይችላሉ። ይሄ ብልግና አሁን ደርቲ ቶክ ተብሎ ወጣቱ መሃል የሚነገሩ ንግግሮች አሉ። አላል ጆክ እየተባሉ እሱን መናገር ብቻ አይደለም መስማትም ፖርን ነው። ያን የሰማ አእምሮ ጤነኛ ስለማይሆን ማለት ነው እና እንዲህ ጊዜ ማሳለፊያ ያራዳ ልጅ ለመባል ደግሞ አንዳንዱ በቃ ኋላ ቀር እንዳይባል እንዲህ
ባለጌ ጆክ የሚወራባቸው ቦታ ሰብሰብ ብሎ ይሰማል። እና ይሄ ራሱ አንድ ፖል ነው። እና ፖርኖግራፊ ሰፊ ነው ልልህ ነው። እንደምናስበው ፊልምና ፒክቸር ብቻ አይደለም። ስድስተኛው እንግዲህ በስድስተኛው ጉዳይ ህብረተሰባችን የተለያየ አመለካከት እንዳለው አውቃለሁ። ይሄ ግል አስተያየት ነው። እንግዲህ እያንዳንዱ አድማጭ ያው በጥሩ ልብ ሁኔታውን እንዲመዝነው ጠይቃለሁኝ። ስለ ዘፈን መናገር ፈልጌ ነው እና ዘፈን ፖርኖግራፊክ ኮንቴንት እንዳለው ምንም የሚያጠያይቅ ነገር አይደለም። ያው የተለያዩ አካል ክፍሎች እየተጠሩ የሚነገር ሙገሳ ምን ታስቡ ነው? ምንም ጥያቄ የለውም። በሰሚዋ ነይሊ ማታ ማታም አለው ነይሊ ማታ ማታ ምንድን ነው ይሄ? እንግዲህ ምሳሌ ብዙ ያው ሊጠቀሱ እንደሚችሉ ነገሮች እንዳሉ ገምታለሁ እና ይሄም ፖርን እንደሆነ መታወቅ አለ። በሙዚቃ ታጅቦ የሚገባ ፖርን እና ራሳቸው የፖፕ አርቲስት በግልጽ የተናገሩት ነው። ፖፕ ኢዝ ሴክስ ብለው ፖፕ ኢዝ ሴክስ እና ሂፕ ሆፕ ራሱ ሂፕ ሆፕን ብንወስደው ሂፕ ሆፕ ምን ማለት ነው ብለህ ስትጠይቅ የሁለት ቃሎች ድምር ውጤት ነው። ሂፕ ሆፕ ማለት ነው። ሂፕ ሆፕ ሂፕ ማለት ዳሌ ማለት ነው። ሆፕ ማለት ደግሞ መንጠር ማለት ነው። እንደ ግራስ ሆፐር መዝለል፣ መንጠር እና ሂፕ ሆፕ ማለት የዳሌ ነጠራ ማለት ነው። አስተውለህ እንደሆነ የዳሌ ነጠራ ሴክሹዋል ወሲባዊ እና እንቅስቃሴ ያልኩ አንዱ ይሄ ነው። እንቅስቃሴንም ይጨምራል ፖርኖግራፊ እና ዳንሶች ስታይ ኢቨን በኢትዮጵያ ቴሌቪዥን ዳንስ ተብለው የሚቀርቡ ነገሮች አንድ ወቅት እንግዲህ አሁን ስለመቅረባቸው እርግጠኛ አይደለሁም፣ ግን ዜና ልንሰማ ጎራ ስንል ጊዜ ማጥፊያ ተብለው የሚቀርቡ ነገሮች በጣም አሰቃቂ የሆኑ ትዕይንቶች ገጥሞኛል ባጋጣሚ እና ወንድ ሴት ላይ የተሻሸ ማለት ነው። ይሄ ፖርን ምንም ጥያቄ የለውም። እና ማለት አገር ማዳን ካለብን እውነት መነጋገር አለብን። በቃ ይሄን ነው እያልኩ ያለሁት እና ወደ በቃ ተዛባታም እንደሚሉት ፈረንጆቹ ስሩ ድረስ ገብተን ነገሮችን መነጋገር መጀመር። የተለየ ሀሳብ ካለው እኔ ደስ ይለኛል፣ ማንም ይምጣና ይናገር። ግን በዘፈንም ፖርኖግራፊ የተሰራጨ እንደሆነ ይሄንን ደግሞ ሆን ብለው ዘፈንን የፖርን ቬሂክል ወይም ደግሞ መሰራጫ መንገድ አድርገው የሚጠቀሙበት እንደሆነ የአደባባይ ሚስጥር ነው፣ መካካድ የለብንም። እና እንግዲህ እነዚህን ሁሉ መንገዶች ተከትሎ የሚመጣው መረጃ ምን አይነት ጉዳት ያመጣል ወደሚለው እንምጣ። እሱን እዛ ጋር ከቤታችን በፊት ምናልባት እንደ እንትን አሁን ስናነሳ በተለይ ሌትሊ የነገርከንን የመሰራጫ መንገዶችን ስናይ ለምሳሌ ቀጥታ ስርጭት ላይ ያነሳው ፋሽን የሚለው ዘፈኖቻችንን ስናነሳ ብዙ ሰው አሁን ይህንን የሚከተሉ ይህንን ቪዲዮ እያዩ ያሉ ወጣቶች በእርግጠኝነት የሚያነሱት አንድ ነገር አለ። መብታችን አይደለም ወይ? እኔ የተገላለጠ ሰውነቴን እያሳዩ የሚሄድ መብታችን አይደለም ወይ የሚሉት ነገር ይኖር ይሆናል እና እንዴት ነው ኃላፊነት እንዲሰማቸው የሚያደርገው ያለ ሀሳብ? እንግዲህ መብት የሚለው ነገር ነው አሁን ዓለምን እያጠፋ ያለ ሰብአዊ መብት። ግብረ ሰዶማውያንም ሰብአዊ መብት ጥያቄ ነው ያቀረቡት፣ ሌላ አይደለም። እና እንግዲህ ያው የመብት ጉዳይ ከተነሳ እውነተኛውን የመብት ዴፊኒሽን ወይም የራይት ዴፊኒሽን እናንሳ ካለን ዩኤን ያወጣው ዴፊኒሽን አለ። እሱ ራሱ እንኳን ምን እንደሚል እመጣበታለሁ፣ ግን ትክክለኛው የሰብአዊነት ዴፊኒሽን ያለው በሕገ እግዚአብሔር ውስጥ ይህንን ነው መተማመን ያለብን። እና አንተ ለወንድምህ መሰናክል መሆን እንደሌለብህ ሕገ እግዚአብሔር በደንብ ነው የሚያስቀምጠው። እንዳውም ከነዚህ ከታናናሾቹ ለአንዱ መሰናክል የሚሆን አንገቱ ላይ የወፍጮ ድንጋይ ታስሮ ወደ ባህር ቢጣል ይሻለዋል። ይሄ አምላካዊ ቃል ነው፣ የዩኤን ወይም የዩናይትድ ኔሽንስ ቃል አይደለም። በዚህ ቃል ሁላችንም የሚያምነውም ይፈረዳል፣ ይመዘናል። ሁላችንም በፍርድ ወንበር ፊት
ቆመን በስጋችን ለሰራነው ነገር የምንጠይቅበት ቀን ሩቅ አይደለም እና ይሄ ሲሆን የምናየው ነው ሲሆን እናየዋለን እና ግን ከመሆኑ በፊት ቆም ብለን ብናስብ መልካም ነው እና እኔ ምን አገባኝ በራሴ ሰውነት እንደዚህ ቢሆን ሌላውስ ተሰናክሎ ዴስቲኒው የሚባል እያንዳንዱ ሰው በአምላክ አምሳል የተፈጠረ ነው። በአንተ ላይ የአምላክ ኢሜጅ ወይንም መልክ አለ፣ በእኔ ላይ እግዚአብሔር መልክ አለ። ምክንያቱም ሰውን በመልካችን እንደ ምሳሌያችን እንፍጠር በሚል ነው የጀመረው ቅዱስ እግዚአብሔር ቃልና በእሱ አምሳል የተፈጠረን ሰው ማሰናከል ትልቅ መዘዝ አለው እና ይህንን ማሰብ መጀመር ያለብን ጊዜ አሁን ነው እና በመብት ስም የተነሱ ነገሮች ናቸው ዛሬም ላለንበት ከፍተኛ ማህበራዊ ቀውስ የዳረጉን እንደምታውቀው እና ግብረ ሰዶማዊነት የመብት ጥያቄ ሆኖ መጥቶ ነው አሁን በየሀገራቱ ህጋዊ የሆነ ያለው እና ያ የመብት ጥያቄ እውነት መብት ነው ወይ ብለን ስንል ኢቨን ዩናይትድ ኔሽንስ ጋር ስንመጣ የተቀመጠው የዩኤን ዴክላሬሽን ኦፍ ሂውማን ራይትስ የምንለውን ብናይ ዛሬ 70 ዓመት ገደማ እንደወጣ ነው 50 ወይም 70 ይቅርታ ይደረግልኝ ከተሳሳትኩና እዛ ውስጥ በግልጽ የተጻፈው ነገር ምንድነው ሰው ፈጣሪ ሲፈጥረው በስብዕናው ሰው ሆኖ መኖር የሚችልበት ማንኛውም ሁኔታ እንዲመቻችለት ነው የሚጠይቀውና ማለት ሰው ከመሆኑ የተነሳ ካሉት ኒዶች ወይም ፍላጎቶች ጋር በተያያዘ ያን እነዛን ፍላጎቶች ማሟላት እንዲችል መብቱ ይከበር ነው የሚለውና ግብረ ሰዶማዊነት ተፈጥሯዊ ክስተት አይደለም ሲጀመር ግን ሰዎች በግድ ተፈጥሯችን ነው ብለው ሙጭጭ ብለው ያዙና አሁን ያንን የራሳቸው መብት አድርገው አሁን በቴድ አሜሪካ 5% የማይሞላ ህዝብ 95ቱ ላይ ተፈናጦ ነው ያለው በመብት ስም ማለት ነውና እዛ ግብረ ሰዶማዊነት ኃጢያት ነው ብለህ መናገር ሄት ክራይም ተብሎ እስር ቤት ያስገባል ግን ግብረ ሰዶማዊነትን ስታየው በአራት ግድግዳ ብቻ ተወስኖ የሚቀር ማንነት ወይም ደግሞ የህይወት ዘይቤ አይደለም ያለው ነገ ወጥቶ ህብረተሰቡን እንደ ኢንፌክሽን የሚወክል ነገር እንደሆነ ይሄንን በአለፈው አቅርቦታችን አይተናል እንግዲህ እውነታውን ማለት ነው ሳይንቲፊክ በሆነ መረጃ እና ይሄ እርቃንነት ለሌላው መሰናክል ስለሚሆን ሰው በቤቱ እርቃን መሆን መብቱ ነው በአራቱ ግድግዳ መሃል እርቃን ሆኖ መዋል ማደር መብቱ ነው ከዛ ውጭ ግን ሲወጣ የሌላውን መብት እየረገጠ ነው ይሄ መታሰብ አለበት የሌላውን በንጹህ ህሊና በነፃነት የዕለት ተዕለት ኑሮውን የመኖር መብቱን እየረገጠ ነው እና መብት ሲባል እኮ የሌላውን መብት መታሰብ አለበት የሴቶች መብት ሲባል የወንዶች መብት መታሰብ አለበት የወንዶች መብት ሲባል የሴቶች መብት መታሰብ አለበት እና ውሃ የሚቋጥር አርጊመንት አይደለም ሁለተኛ ደግሞ ያው ባህላችን ከእግዚአብሔር አይመለከተኝም የሚል ካለም ባህላችንም እሴቶቻችንም እርቃንነትን አጥብቀው ነው የሚጸየፉትና እንደው አእምሮውን የታመመ ሰው እንኳን አሉ አይደል በየመንገዱ እርቃናቸውን የሚሄዱ ነው በጣም ለነሱ ያው ትልቅ ርህራሄና ሐዘን አለኝ እነሱ እንኳን ከዚህ ሁኔታ ነፃ ሲወጡ የሚያደርጉት የመጀመሪያ ነገር እርቃናቸውን መሸፈን ነው በቃ ወደ ትክክለኛ አእምሮአቸው ሲመጡ እና ይሄ ናቹራል አይደለም ተፈጥሯዊም አይደለም እርቃን መሆን እና ከዚህ በላይ ጊዜ ባልሰጠው ግን ሌላ ቅድም ያነሳውን በዚሁ አንስተን ወደ ኮምፕሊኬሽኑ እንሄድ በተለይ በባልና ሚስት መካከል ፖርኖግራፊን ማየት እንደገናም ደግሞ እሱን ተከትሎ የሚመጣውን ጠንቅ ዳሰናል ግን
እዛ ላይ የሚታየው ይሄ በፖርኖግራፊ ላይ የሚታየውን ነገር የሚያዩ ባሎች ወይም የሚያዩ ሚስቶች ድራማ መሆኑን ዘንግተው እዛ ላይ የሚያዩትን ነገር አምጥተው ትዳራቸው ውስጥ ፕራክቲስ ለማድረግ ይሞክራሉ። ይሄ በፍጹም ሊሆን የማይችል አንሪያሊስቲክ ወይንም ደግሞ ከእውነታ ፍጹም የራቀ ጉዳይ እንደሆነ ሊታወቅ ይገባል። እዛ ፊልም ላይ የሚታየው ሴክስ የእውነት ሴክስ አይደለም፣ የእውነት ወሲብ አይደለም። በመድኃኒት ኃይል የሚደረግ እንደገናም ደግሞ ለፊልም ሲባል በብዙ አጀብ የሚፈጸም ተግባር ነው። ምን ማለቴ ነው? ለምሳሌ የ3 ደቂቃ ወይም የ5 ደቂቃ የፖርን ፊልም ለማውጣት የ1 ሰዓት የ2 ሰዓት ቀረጻ ተደርጎ ሳውንድ ኢፌክት፣ ላይቲንግ ኢፌክት ተጨምሮበት ኤዲት ተደርጎ ተቆራርጦ ነው የሚወጣው እና በዛ ሂደት ብዙ መጨመላለቅ አለ። ይህንን የፖርን ስታሮች ቅድም ልነካው ጀምሬ ነበር። የፖርን ስታርስ ወይንም ደግሞ ሶኮልድ ፖርን ስታርስ ፖርኖግራፊ ላይ የሚሳተፉ ሴት አርቲስት እንበላቸው አላውቅም፣ ግን ተዋናያን የመሰከሩት ነገር እና ብዙ መጨመላለቅ ያለበት እና ሴቷን በጣም የሚያዋርድ ተግባር ነው እና ወንዱም ያንን ሴክስ ሲያደርግ እንዳልኩት በመድኃኒት ኃይል በተለያየ መንገድ ነው የሚጠቀመው እና መጥቶ ያንን ሲያደርግ ይቀረጽና የሚያየው ሰው የእውነት ሴክስ ይመስለዋል። ያው በድምፅ እንዳልኩ በላይቲንግ ኢፌክት ኢማጂን 5-6 ካሜራ ተጠምዶ፣ አንድ ካሜራም ያስፈራል። 5-6 ካሜራ ተጠምዶ ካሜራሜን እያሉ ማለት ነው። ላይቲንግ አለ፣ ሳውንድ አለ፣ ፊልም ዳይሬክተሩ ባለበት የሚደረግ ሴክስ የእውነት ሴክስ ሊሆን ይችላል? በጭራሽ ሊሆን አይችልም። ምክንያቱም ናቹራሊ ሰው በዛ አይነት ሁኔታ ውስጥ ሴክስ ማድረግ አይችልም። ምክንያቱም ሴክስ ታች ሳይሆን እዚህ ነው ያለው። ግን እነሱ ያንን ያድርገው ይቀርጹትና ድራማውን ለእኛ ሲያመጡልን እውነት ይመስለናል እና በዚህ ምክንያት ብዙ ፍራስትሬሽን ወይም ደግሞ ተስፋ መቁረጥ አለ። እዛ ላይ ያየውን መጥቶ ሚስቱ ላይ ፕራክቲስ ለማድረግ ሲሞክር አይሆንለትም። ከዚያ ኤክስፔክቴሽኑ ፌል ያደርጋል። የእሷ ችግር ይመስለዋል ወይም የራሱ ችግር እንደሆነ ያስባል። እሷም ደግሞ እዛ ላይ ያየውን እንዲያደርግላት ትፈልጋለች። ያንን አለማድረጉ ደግሞ የሚገርምህ ነገር ቅድም እንዳልኩት ሴክስ እዚህ ነው ያለው። እዚህ ጋር ስሜትህ ትክክል ካልሆነ ወሲባዊ ፍላጎትህ ቶታሊ ይጠፋል፣ ይበላሻል እና በዚህ ምክንያት በባልና በሚስት መካከል ከፍተኛ ጠብ ይመጣል። ሌላው እንዳልኩት መጀመሪያም ላይ ያየውን ነገር ፕራክቲስ ለማድረግ ሲሞክር ደግሞ የሚስቱን የወሲብ ስሜት መነሳትን ጠብቆ አይደለም። በጣም ፔንፉል ነው፣ ያማል። ከዚህ የተነሳ ሚስቶች ባሎቻቸው ወደ እነሱ እንዲመጡ የማይፈልጉበት ዘመን ላይ ነው ያለ ነው። ምክንያቱም እየሄዱ ነው የሚደፍሯቸው በየምሽቱ። ለስሙ ተጋብተዋል፣ ግን ሴክስን የሚጠላ ጄኔሬሽን በትዳር ውስጥ ሆኖ ማለት ነው አሁን ነው ያለው። ይህንን በግልጽ መናገር አለብን። ከጋብቻ በፊት እንደ ጉድ ሴክስ ይደረጋል እርኩሰቱ፣ ግን ጋብቻ ውስጥ አሁን ኧረ እየተባለም አልሆነ። ለምን? ሁሉም ታሞ ነው አይገባም ማለት የወሲብ አካሉ ተበላሽቶ እንዳልኩ ፒአይኢዲም አለ። ኢሬክታይል ዲስፋንክሽኑ ያው የወሲብ ብልት አይነሳም። የማይነሳበትን ምክንያት በኋላ እመጣበታለሁ እና ይሄ ሁሉ ተደምሮ የነበረውን ጤነኛ እግዚአብሔር በውስጣችን ያስቀመጠውን የወሲብ ፍላጎት ሙሉ ለሙሉ ነው የሚያጠፋው፣ ያበላሽ፣ ዲስትሮይ ያደርገዋል እና ዲስቶርትድ የሆነ የተጣመመ ሴክሹዋሊቲ ወይንም ወሲባዊ ማንነትን ነው በውስጣችን የሚተክለው ፖርኖግራፊ። በዚህ ምክንያት ሰው በትዳሩ ሴክስን እየጠላ ነው። ከዚህ በላይ ትልቅ ፌሊየር የለም እንደ ህብረተሰብ ማለት ነው እና
የነሱ ታርጌት የተሳካ ነው፣ እያሳካንላቸው ነው። ባለማወቃችን በሞኝነታችን